ተወዳጁ ድምፃዊ አብዱኪያር ምንድነው ያጋጠመው? ድምፃዊ አብዱኪያር ምንድነው ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን የአርቲስት ነጻነት ወርቅነህ ቤተሰቦች ማለትም እህትና ወንድም እንግዲህ በዚህ ሰዓት በቁጥጥር ስር መዋላቸው ተሰምቷል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። በካንሰር ህመም ላይ የምትገኘው ታዳጊዋ ህፃን ማሮት እንግዲህ በዚህ ሰዓት ከተለያዩ ታዋቂ ሰዎች እንዲሁም ደግሞ የበጎ አድራጎት ድርጅቶች ቻሌንጅ ተጀምሮላታል። ሰላም እንዴት ናችሁ? ተከብራችሁ ነው የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ መረጃዎቹ በቅድሚያም እንግዲህ ገና በለጋነት እድሜዋ በካንሰር በሽታ እየተሰቃየች ያለችው ታዳጊዋ ህፃን ማሮትም እንግዲህ በዚህ ሰዓት ከተለያዩ ድርጅቶች እንዲሁም ደግሞ ታዋቂ ቲክቶከሮች የተለያዩ ተስፋ ሰጪ እንዲሁም ደግሞ ከህመሟ ልታገግም የምትችልበትን መንገዶች እያመቻቹላት ይገኛሉ። ይህም እንግዲህ ሊበረታታና ሊደነቅ የሚገባ ተግባር ነው። እኛም እንግዲህ በቻልነው አቅም በእንደዚህ አይነት ሁኔታ ውስጥ ለሚገኙ የተለያዩ ታዳጊ ህጻናት እንዲሁም ደግሞ አዋቂ ሰዎች እርዳታችንን ልንለግስ ይገባል። በቀጣይም እንግዲህ የምንመለከተው በቅርቡ በሞት ያጣ ተወዳጁ አርቲስት ነጻነት ወርቅነህ እንግዲህ የሱ ቤተሰቦች ማለትም እህትና ወንድሙም እንግዲህ በፖሊስ ቁጥጥር ስር እንደዋሉ የወጣ አዲስ መረጃ አለ። እሱ ቪዲዮ ተመልክተን እንመለስ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። የአርቲስት ነጻነት ወርቅነህ ቤተሰቦች በቁጥጥር ስር ያሉበት ምክንያትም እንግዲህ በጓደኛው ምክንያት እንደሆነም እየተገለጸ ይገኛል። ሌላው ደግሞ እንግዲህ ተወዳጁና አንጋፋው ድምፃዊ አብዱኪያር እንግዲህ በዚህ ሰዓት ምንድነው ያጋጠመው? ድምፃዊ አብዱኪያር ምንድነው ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል።
ድምፃዊ አብዱኪያርም እንግዲህ ባሳለፍነው ቅዳሜ በውጭ ሀገር ሊያዘጋጅ በነበረው የኮንሰርት ዝግጅቱ ላይ ባስተላለፈው መልእክት ነበር እንግዲህ እንደዚህ መሆኑ የታወቀው። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ፣ ጥሩ ጊዜ ይኖረናል። ኦገስት 1 ቅዳሜ ዋጅዌ ሆኗል ነገራ እምነትም ጽናትም ያለውም ፈክሯ። ከዚህ በፊት እንደምናውቀውም እንግዲህ የተለያዩ ታዋቂ ድምፃውያን እንዲሁም ደግሞ ተወዳጅ ድምፃውያን እንግዲህ እንደዚህ ምን እንደሆኑ ሳናቅም እንግዲህ ህልፈተ ህይወታቸውን እንደሰማን እናውቃለን። እናም እንግዲህ ተወዳጁ ድምፃዊ አብዱኪያር እንደሌሎች አርቲስቶች ሳያመልጠንም ድጋፍ የሚያስፈልገው ከሆነም እንግዲህ ድጋፍ እንድናደርግለት ጥሪ እናቀርባለን። ከቅርብ ጊዜያት ወዲህም እንግዲህ ኢትዮጵያ ውስጥ የተለያዩ እጅግ በጣም አደገኛ እንዲሁም ደግሞ ለመስማት አሰቃቂ የሆኑ የወንጀል ታሪኮችን እየሰማን እንገኛለን። ለመማሪያ ያክል እንዲሆንም የአንዲት እህታችንን ታሪክ ይዤላችሁ መጥቻለሁ። እሱን ቪዲዮ ተመልክተን እንመለስ። ሰላም እንዴት ናችሁ? ሮቴል ካለም ነኝ፣ የቅዱስ አድርግ አለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማን ነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ፣ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁ ይሁኑ እላለሁ። አመሰግናለሁ። ባባ ጸጉር አስገባብኝ አለችኝ። ኦሬዲ ደፍሯታል። ሲደፍር ግን ይህን ነገር ሲያደርግ እንጃ በእጁ ነው በጣቱ ነው ይህን ጥቃት ያደረሰባትና ጸጉር ከተተብኝ አለችኝ ማለት ነው። የምን ጸጉር አልኳት። ባባ ሻወር አጠባችሁ እንዴ? ሳልታጠቡ ሻወር አስገባችሁ እንዴ? እዛ ስል ሜቢ ሳሙና ነክቷት አቃጥሏት ነው ልጅ ስለሆነች የሚል ነገር አይምሮስ መጣ ወዲያው ማለት ነው። ባባ አጠባችሁ እንዴ ለካ ስል አይ አሉኝ። እንዴ አልኩና ወንዱ ነው እንደዛ ያለኝ ያለኝ ማለት ነው። እሷ በጣም ነው ሴቷ በጣም ነው የምትወደው ላፊ ማለት ነው። ላፊ ነው የምትወደው በጣም ከምል በላይ ማለት ነው። እና እንደዛው አጣጥቤ ትምህርት ቤት ይዣቸው ይልኩኝ እኔ ማለት ነው። በተፈጥሮ ወፍራሙን ቀንሳ ነው ወፍራም ነበረችና ሰውነቷ እዚህ ጋር ይላላጣል ሁሉ ትምህርት ቤት ስትሄድ በእግሯ ስትሄድ ምናምን ነው ወፍራም ስለሆነች እኔም አንድ ሰራተኛ ልጅኝ ጧት ተነስታ እሷን የምታጥባቸው እኔ ምግባቸውን ሰርቼ ቁርስ ምሳ የሚያስሩትን ትምህርት ቤት አደርሳቸዋለሁ። አንዳንዴ በባጃጅ ይሄዳሉ እና የሆነ ታይም ላይ ለካ ይሄን ነገር ሲያደርግ በእጁ ነው ያደረገው። በሁለት ጣቱ ነው። በሁለት ጣቱ በእንትን በሚልበት ታይም ውስጧ ላይ ተቀዳለች። ማህፀኗ ከላይ በኩል ሁለት ቦታ ተቀዳለች። በጥፍሩ ይቀድዳት ማለት ነው። ይሄ ነገር ደግሞ ኢንፌክሽን ፈጠረ። መቼ ነው ያወቅሽ? የሚገርም ከወር በኋላ እሱን የሚያወቅኩት ቋንቋ ተከልተሽ በዳይት ውስጥ ታውቂያለሽ? የምን ህክምና ተከታትለሽ ታውቂያለሽ? አዎ ተከታትለሽ ታውቂያለሽ? ምን አይነት መድኃኒቶች ወስደሽ ታውቂያለሽ? ይሁን ወይ ለራስ ምታት ነው ፓራስታሞል ምናምን ካልሆነ እንዲህ መድኃኒት አልወስድም። ብዙ ጊዜ አልወስድም መድኃኒት ራሱ በተፈጥሮ የሚባል ነገር አልወድም። እኔ ድንዝና መከላከያ የሚባል ሰው ራሱ አላውቅም።
ዲነሽ መድኃኒት ከራስ ምታት ውጪ ሌላ መድኃኒት እንግዲህ እንትን ብለን የታስተምሩ በጣም ከታመሙ ያው ሆስፒታል ተገባው በግሉኮስ ምናምን ነው እንደዚህ እንትን አይደለም። አይምሮሽ ውስጥ ጥርጣሬ ኖሮ ማለት አልተረጠርኩም አይደለም። ቆይ አንዴ ባለቤትሽ የሚልጆች አባት ከዚህ በፊት ያደረገው ስቶሪ አውቃለሁ ብለሽ በልጅ ላይ ገመት አንድ ሰው ላይ ተረጠም ይችላል አይገመትም ተገቢም ስላልሆነ ግን ልጅሽ ምልክት ሰጠችሽ ጸጉር አስገባው ያን አታጣሪ ምንድነው ብለሽ ወዲያው ጸጉር ልጅ ይለፍኩት ጸጉር ስላት ጸጉር ቁርጥ አርጎ ማለት ራሱ አትችልም እና ይሄ ጸጉር የሷን ጸጉር ነው የምታሳየው። አሁን የሆነ ምልክት ብትሰጠኝ እኔ ጠየቋት ወንድሞቹ አሉ አይደለ አቁሜ ሽንት መሽኛ እንዲህ እዚህ ያለ ጸጉር ምናምን አልኳት። አይ አለች ይሄ የኔ ጸጉር አለች ማለት ነው። ከዛ አንተ በምን ትንትለዋለህ? ከዛ ውስጤ ላይ የሆነ ነገሮች መመላለሱ ከሷ ትንሹ አሚር አፌ ፈታ ነው ከሷ አሚር ብዬ ብጠይቀው ልጁ ዝም ብሎ ነው በፊት ይናገር ነበር አክቲቭ ነው ዝም ብሎ ነው ልጁ የሆነ ነገር ስጠይቀው ዝም ብሎ ነው ልጁ። ከዛ ግራ ገባኝ። ሮብ ዩኒፎርም አይለብሱ ሮብ ቀን የሆነ ቬሎ መሳይ ልብስ ነበር የለበሰችው ትምህርት ቤት ስትሄድ ልብስ ስታወጣላት ሰራተኛዋ ልብሱ ላይ ደም አየች። እኔም አይደለም ያየሁት ባይዘ ሰራተኛ ነው ያየችው። ከዛ አይታ ባለቤቴ ነው ትዳር ነው ልጆቼ ናቸው ልጆቼ ትምህርት ቤት ነው የሚውሉት እኔ ታማሚ ነኝ ፀሐይ ሲሆን መውጣት አልችልም ሁሌ ሰው ቤት ሄደህ አትተኛ የሚረብሽህ ነገር ካለ እረፍት የለህ ቀንም ሌሊት በቃ ጆሮህን የሚረብሽህ ነገር ካለ መተኛት አትችልም። ምንድነው ጆሮሽ የሚረብሽው ነገር? አሉ ድምጾች አሉ። የምን ድምጽ አሉ? ድምጾች ማለት አለች እህትየው አለች ከኛ ጋር እንዳልክ። እሺ በቃ አብራችሁ ኖር ማለት ነው? አውራንም እናንተ ቤት ውስጥ ለምን የራሷን ችላ ከኛ ቀጥሎ ማለት ነው። አሃ ባለትዳር ልጆች ያሏት እህት ነች ወይስ? አንድ ልጅ አላት። እህት ናት። እሺ ትኖራለች ራሷን ችላ እዛ ግቢ ውስጥ ነው እዛ ቤት ውስጥ ነው የምትኖረው። እዛ ግቢ ውስጥ ትኖራለች። እና ከሷ ጋር ምንድነው ያለግባባችሁ ነገር? እኛ ምንም ያደረግናት ነገር እና የሚረብሽኝ ድምጽ ነው ማለት ምን ማለት ነው? በቃ ስትሳደብ ነው የምትውለው። ማንን ነው የምትሰድበው? ልጄንም። ለምን? እኔንም እኮ ለምን? እንግዲህ ምንም ምክንያት የለም። ቆይ አልተነጋገራችሁም? ቁጭ ብላችሁ ለመነጋገር አልሞከራችሁም? ቤተሰብ መጣ፣ ጓደኞቹ መጡ፣ ቤተሰብ መጣ። ገብቶ ነይ እስቲ ምንድነው ሲላት አልታረቅም። ጭራሽ አላያቸውም ትልቁን ልጄንና እኔን ማለት ነው። እንኳን መታረቅ አይደለም ባይኔ ማየት አልፈልግም። አትየን ችግር የለው አንድረስባት አንንካት እንጂ ለምንስ ነው የምንነካው? ለምንስ ነው የምንሰደበው? ጠዋትና ማታ ልጅ ነው ይሄ ልጅ። ነገ የሚያሳስበኝ ብዙ ነገሮች አሉ። እንደ ልጅ እኔ እናት ነኝ። እንደ እናትነት የሚያሳስበኝ ነገር ብዙ አለ። ነው እረዳሻለሁ እንዴ እኔ ልጆቼን ሳሳድግ እኮ የከፈልኩባቸውን መስዋዕትነት የጨረስኩትን ኢነርጂ ልጅነቴን ወጣትነቴን ሁሉ ነገሬ እስከ ሞት ድረስ መስዋዕትነት የከፈልኩት ለልጆቼ ነው። ልጆቼ እንዲነኩብኝ አልፈልግም። የሚያድጉ ልጆች ሄዶ ግቡ እየተባሉ እየተባረሩ ትንንሾቹ ሁለቱ እንዳትጮቱ እዚህ ግቢ ሄዶ ግቡ። እንደዚህ ሲባል ባልሽ ምንድነው ምላሽ? ተከራይ እኮ ስትሆን መብትህን አስከብረህ ማንም ምንድነው ባል ምንድነው? በዚህ የቀልድ ቪዲዮ በጣም ብዙ ሰዎች ኦፌንድድ ሆናችሁ እዘን የተቀመጣችሁም አላችሁ። ፓርቲኩላርሊ ደግሞ እዚህ ጋር የምናያቸው ሰዎች በጣም አሳስባቸዋል ጉዳይ። እንደዚህ አይነት ቪዲዮ መስራት የባልን ፖዚሽን ማሳነስ ነው፣ ትዳርን ማንቋሸሽ ነው፣ በወንዶችና በሴቶች መካከል ያለውን ሪሌሽንሺፕ እንዲቀረሽ ያደርጋል የሚሉ ከጥሩ ቦታ የመጡ የሚመስሉ ኮንሰርኖችን እያንጸባረቁ ይገኛል። እሺ በጣም ጥሩ። በቃ እኔ አሁን እዚህ ጋር በጣም ተሳስቻለሁ እንደዛ በማለቴ ባል ምንድነው ብዬ በመቀለዴ ስህተት ተሳስቻለሁ እንበልና ልክ አይደለም ያ። እሺ በጣም ይቅርታ ለሱ በእኔ በኩል ይቅርታ ልጠይቅ። እኔን ጥያቄ ግን በጣም ብዙ ባለትዳሮች ቲክቶክ ላይ ሚስቶቻቸውን ለቀልድ፣ ለፕራንክ፣ ለኮንቴንት
ስክሪፕት ውስጥ እያስገቡ በጥፊ እየመቱ እየተሳደቡ እያመናጨቁ ቪዲዮ ሰርተው ፖስት ሲያደርጉ እናንተ ስፔሻሊ እዚህ ጋር ያላችሁት ሰዎች እንዴት እነዚህ ነገሮች ላይ አልተናገራችሁ? ለኮንቴንት፣ ለቀልድ፣ ለሶሻል ሚዲያ ፋን ተብሎ ሚስትን እየደበደቡ ሚስትን እያንቋሸሹ ሚስትን እየሰደቡ ቪዲዮ ቀርጾ ፖስት ማድረግ ትዳርን አያንቋሸሽም? ሚስትን ቦታ አያሳንስም? የሚስትን መጨቆን፣ የሚስትን መመታት፣ የሚስትን መሰደብ ልክ እንደሆነ ትውልድ ላይ አያስተላልፍም? ልክ አሁን እኔ ስለ ባል ስቀልድ ሰምታችሁ እንደተናገራችሁት ለትዳር ተቆርቁራችሁ፣ ለቤተሰብ ተቆርቁራችሁ፣ ለባል ተቆርቁራችሁ እንደተናገራችሁት እንዴት እነዚህ ሚስቶች ላይ እንደዚህ አይነት ነገር ሲደረግ ዝም አላችሁ? ባል መከበሪያ ነው። ባል ግርማ ሞገስ ነው። ባል የቤት ራስ ነው። ኦኬ። ሚስትስ? ሚስት ዘውድ አይደለችም? መከበር የለባትም? ሚስት በቤተ ክርስቲያን አትመሰልም? መከበር የለባትም? ሚስትን በመደብደብ በማንቋሸሽና በመስደብ የሚሰሩ ቀልዶች ዘውድ የሆነችው ሚስት ላይ፣ በቤተ ክርስቲያን የምትመሰለው ሚስት ላይ ጥላሸት አያጠልሽም? ትዳርን አያንቋሽሽም? በወንዶችና በሴቶች መካከል ያለውን ሪሌሽንሽፕ አያቀረሽም? ሚስት እንደዛ ስትደረግ ማየት እዚህ ጋር ያሉት ሰዎች ብቻ ሳይሆን ሌሎቻችሁም እዚህ ቪዲዮ ላይ ሪያክት እያደረጋችሁ ያላችሁ ሰዎች እንዴት እነዛ ቪዲዮዎች ላይ ሪያክት አላደረጋችሁም? እንዴት ሚስት የምትሰደብበት፣ ሚስት የምትደፈርበት፣ ሚስት የምትደበደብበት ቪዲዮ ላይ ይሄ ነገር ልክ አይደለም፣ ትዳርን ያንቋሽሻል፣ የሚስትን ቦታ ያሳንሳል፣ ሚስትም ግርማ ሞገስ ነች፣ ሚስትም መከበሪያ ነች ብላችሁ እንዴት አልወጣችሁ? እዚህ አጋጣሚ መናገር የምፈልገው ነገር ባል ምን እንደሆነ በደንብ ጠንቅቄ አውቃለሁ። እና ባል መከበሪያ ነው፣ ባል ግርማ ሞገስ ነው ምናምን የምትሉት ነገር ዝም ብሎ ስኳር ነው፣ ውሸት ነው። እሺ እንደዛ ብሎ ነገር የለም። ሴት ልጅ ባል ብታገባም ባታገባም ልትከበር ይገባል። ብታገባም ባታገባም ግርማ ሞገስ አላት። ባል አይደለም ግርማ ሞገስ የሚሰጣት፣ ባል አይደለም መከበሪያዋ ሰውነቷ ነው፣ ስራዋ ነው መከበሪያዋ። ግርማ ሞገሷም ስራዋ ነው። ባል ፍቅረኛ ነው፣ ባል ጓደኛ ነው፣ ባል የትዳር አጋር ነው፣ ባል አማካሪ ነው። አንቺኛዋ የወር አበባ ያየችሁላ ሴት አይደለችም ብለሽኛል። ልጅ የወለደ ሁላ እናት አይደለም፣ ትልም ይወልዳል። ልጅሽ ካንቺ ምን ትማር? ሶሻል ሚዲያ ላይ ወጥቶ ሴቶችን ሸርሙጣ እያሉ መስደብን ሰማው ነገር እንኳን አትጠነቀቂም። አጠገብሽ ቁጭ ብላ እያለቀሰች ነው ሶሻል ሚዲያ ላይ መተሽ የምትሳደቢው ሰው። ትኩረትሽን ፈልጋ ስታለቅስ ታመናጭቃታለሽ፣ ትሰድቢያታለሽ። ስለ ሴትነት ለመናገር ምንም ሞራል ግራውንድ የለሽም። በደላት ሴት ጥሩ ባል ታገኛለች ብለሻል። ጥሩ ባል የለሽም አንቺ። ስለ ጥሩ ባልም ምንም የምታውቂው ነገር የለም። ወንድ እንደፈለገ የተጫወተብሽ ሴት ነሽ። ስለ ሴትነትም ስለ ትዳርም ስለ ጥሩ ባልም ምንም እውቀት የለሽም። ምንም አይነት ስብከት መስበክ አትችይም። ስለ እነዚህ ነገሮች ምንም የምታውቂው ነገር የለም። አንቺ የምታውቂው የመንደር ውስጥ ሀሜትን ነው። ስለ መንደር ውስጥ ሀሜት ነው ልታወሪ የምትችይው። አንተኛው ደግሞ this is a man's world የሚለውን ዘፈን እየተጠቀምክ ምንም አይነት አቅም ሴቶች እንደሌላቸው የሚያሳይ ቪዲዮ ሰርታ እና እኛ ፌሚኒስቶች ባል ብናገባና ያ ባል በጥፊ ብሎ አንገታችን ላይ ቢቆም የምንጠራው ወንድ ፖሊስን እንደሆነ ለማውራት ሞከረ። ወንዶች ጉልበተኛ ስለሆኑ ምንም ማድረግ እንደሚችሉ ለማሳየት ነው እየሞከርክ የነበረው። ያ ደግሞ የሴቶች ትልቁ ችግር ነው። ሴቶችን ተጨፍላቂ፣ ተገዳይ፣ ተደብዳቢ፣ ተደፋሪ ያደረጋቸው የወንዶች ማን አለብኝነት፣ እኔ ጉልበተኛ ነኝ፣ እኔ ነኝ እንደፈለኩ ማድረግ የምችለው የሚለው አመለካከት እዛ ቪዲዮ ላይ ስታራምድ የነበረው አመለካከት ጨቋኝ አመለካከት ነው። ጉልበት ስላለኝ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ አርፋችሁ ተቀመጡ ነው እያልክ ያለው። አንተም ስለ ጥሩ ባል ስለ ጥሩ ወንድ የመናገር አቅሙ የለህም። ጥሩ ወንድ ጥሩ ባል ነህ ብዬ አላምንም። እኔ እንዳንተ አይነት አስተሳሰብ የሚያራምዱ ሰዎች በጉልበታቸው የሚያስቡ ናቸው። በጉልበታቸው የሚያስቡ ሰዎች ደግሞ ጨቋኝ ናቸው። ቴንክ ዩ። ፋዘር የሞተ ጊዜ በህይወቴ በቃ እኛ ቤት እንደዚህ ቅርብ የሆነ ሰው ምናምን ሞቷል። ሶ ምን አደረኩ? አሁን ሳስበው እንኳን አለ የዛኔ ማመናከል ፋዘር እና ማዘር የተጋቡት ያመቱ ሚካኤልለት ነው። ቁረቡ ብያቸው የቆረቡት ያመቱ ሚካኤልለት ነው። እንደገና ፋዘር ያረፈው ያመቱ ሚካኤል። ስለዚህ ምን ማድረግ ነበረብኝ? ራሴ ነኝ እንጂ ሳጥኑን መገዛው። ማንም አይገዛም። እንደገና ደግሞ ይነሳል፣ ይነቃል። በቃ አቅቶት ደክሞት ነው።
ምናምን ብዬ ሄጄ ረሳሳጥም ምናምን ራሴ ገዛው። ስገዛ ከዚህ በላይ መስታወት ያለውን ገዛው እና እሱ ውስጥ ሆኖ በየሰዓቱ በየግማሽ ሰዓቱ በየአንድ ሰዓቱ እየሄድኩኝ ማለት ከነቃ እንኳን ድንገት እንዳያፍነውና ተሸፍኖ እንትን እንዳይል አይነት ነገርና በቃ በህይወቴ እንደዛን ቀን ተሰብሬ ያላቀም። ሲቀበር በነጋታው ዘልዬ ጉድጓድ ውስጥ ገባሁ እንዴ መንጥቆ አውጥ። አሁን ግን ሳስበው ፈጣሪን እንደውም ይሄ ኮሮና የተስቃይ ዘመን በቃ 81 ዓመት ኖሯል፣ ይበቃል። እግዚአብሔር ለምድር ምናማሩ ስንት ወጣት ይረግፋዩ በመቶ ሺዎች ሰው እስ ኢነፍ ቲክታክ ላይ መታ ትጣዳለች የሆነ ኢዚ መኒ ያለ ከዛም እንደዛ ሆኖ ፈልገው በቃ ገና ጡቷ ጉጥጉጥ ያለበት ቦታ እስኪ ሄዱ ቼክ ይደረግ። እኔ ውሸታም ኮንኩ ቼክ ይደረጉ። ገና ትናንሽ ቲኔጀር ልጆች አናውቅም። እና የስራ ሞራል የላቸውም። ዩኒቨርሲቲ የደረሰ ዩኒቨርሲቲ የገባ ጭንቅላት ለዩኒቨርሲቲ ብቃት ያለው ጭንቅላትን አቋርተሽ መተሽ ገላሽን እያሳየሽ 20 ሺህ ብር ዩኒቨርሲቲ ገነት እንደዛ ያስባሉ ብላችሁ ታስባላችሁ? ሰው ተወዶ ተደንቆ ሊደረግለት ይችላል። ሴቱ ነሽ ቂጥሽን እና ጡትሽን ያልተገባ እንቅስቃሴ እያሳየሽ ግን ከመጣሽ አንድና አንድ ገንዘብህን አምጣ ነው፣ ልለብህ ነው። ጥለቢው ግን ከካሜራ ጀርባ አድርጉት። በቃ ካሜራ ላይ ቲክቶክ ላይ እንደዚህ አታውሩ። ሀብታም ብር ሰጠሽ አታውሩ። ነገርኳችሁ እኮ እንደዚህ የሚሰሩ ንስቶች አውቃለሁ በደንብ የሚታወቁ። ግን እንደናንተ ቲክቶክ መጥቶ አይበላቀጡ። አንድ ቃላቸውን አንድ ድምጻቸውን አትሰሙ። የሚሰሩትን ይሰራሉ። ሰርተው የሚፈልጉትን አድርገው ወደ ሀገራቸው ገብተው ሀገራቸውን ማምታታት ካለባቸው አምታተው ድጋሚ ይሄዳሉ። እናውቃለን። ግን እንደናንተ እየመጡ እንዲያርገን እኮ ነው አይሉ። እናንተ ናችሁ ትውልድን እያጠፋችሁ ያላችሁት። የእናትን እንባ ልጅን ያላባት እያስቀራችሁ ያላችሁት እናንተ ቲክታክ ላይ መታችሁ የምትበላቀጡት ናችሁ። እውነታው እሱ ነው። ታሳፍራላችሁ። እውነት ታሳፍራላችሁ። ታዝናላችሁ፣ ታሳፍራላችሁ፣ ታስጠላላችሁ፣ ትዘገንናላችሁ። ላይክ ቆንጆ ስለሆነች ነው። ወጣት ናት። ልጅ ናት። ምናምን የፈረደባት ማርያም አለች። የኛ ሃይማኖት ኃጢአታችንን እንደዚህ ያደርጋል፣ ይቅር ይለናል። የኛ ሃይማኖት ዘሙች አይልም። ደሃ ስለሆንሽ ገላሽን ሽጠሽ ገንዘብ አምጪ አይልም። የኔ መድኃኒዓለም ይቅር ይለኛል። ለመልፋት ለመጣረም እኮ እድል ያስፈልገዋል። አንዳንድ ጊዜ እኮ ለዛም ላትታደር ትችላለህ። እድል አንድ አግኝቻታለሁ በ1500 ያቺ እድል ግን ሁሌ አትመጣም። ካልሰራ ካልለፋ ካልወጣ ካልወረድክ ያቺ ዋን ታይም ነች። ቅድም ነግሬያቸዋለሁ። 1500 ላይ ያቺን ቀን እድል ሆነ አገኘ። ሌሎቹን ግን ያመጣኋቸው ትሩ ሃርድ ወርክ ነው። እለፋለሁ፣ ወጣለሁ፣ ወርዳለሁ እድሌ ነው እንጂ ይላል። ኖ ዌይ። አሁንም መልፋት መጣር መጋር ነው ያለበት። ኦፍ ኮርስ ተሳካለህ። እንዲሳኩ ለስኬት ምክንያት ደግሞ ሆኑት 75-80% ሃርድ ወርክ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ